መቆጠብ ካለብንም የሆነ ሊቆጠብ የሚችል ሌላ ተጨማሪ ነገር ካለን ነው። እያንዳንዱ ሰው መጀመሪያ የህይወት ግቡን መለየት አለበት። የሚያጥረው ሰው ነው ወይም ደግሞ የሚያንሰው ሰው ነው ስለመቆጠብ አብቃቅቶ ስለመኖር ምናልባት ዛሬ ቆጥቦ ነገ የተሻለ ኑሮ ስለመኖር ማሰብ ያለበት የተለመደ አንድ ህግ አለ። 50-30-20 የሚባል ማለት ነው። 50-30-20 ማለት ምን ማለት ነው? ሰላም ጤና ይስጥልን፣ እንደምን አላችሁ? ይህ አሚጎስ ፖድካስት ነው። ዛሬም እንደተለመደው እንግዳ ይዘንላችሁ መጥተናል ያለ ነው። የዛሬው እንግዳችን እንግዲህ ራሳቸውን ያስተዋውቁናል። እባክዎትን ራሱን ቢያስተዋውቁልን። አመሰግናለሁ። ሀጎስ እባላለሁ። በአሚጎስ በስልጠናና ሰራተኛ ቅጥር እንዲሁም የስልጠና የሰራተኞች አቅም ማጎልበት ክፍል ውስጥ ነው የምሰራው። ቀደም ብሎም ያው በአሚጎስ የብድር ክፍል ውስጥ በኦፊሰርነት፣ በቡድን መሪነት እንዲሁም በዲፓርትመንት ኃላፊነት ስሰራ ቆይቻለሁ ማለት ነው። በጣም ጥሩ። እንግዲህ በአጭር ጥሪ ነው እዚህ ቦታ ላይ የተገናኘ ነው። ስለዚህ በራሴና በተመልካቾቻችን ስም ላመሰግን ወዳለሁ። ዛሬ አንዳንድ ነገሮችን በገንዘብ ብድርና ቁጠባ ዙሪያ በህብረት ስራ ማህበራት ዙሪያ ላይ አንዳንድ ግንዛቤ የሚያስጨብጡ ርዕሰ ጉዳዮች ላይ ቆይታ ይኖረናል። የዛሬው ቆይታችን በተለይ እንደ ዋናነት የሚነሳው ፋይናንሻል ሊትሬሲ የሚባል ነገር አለ በዚህ በቁጠባና ብድር ህይወት ዙሪያ ላይ ስንመጣ። ስለዚህ ከቃሉና ከትርጉሙ ብንጀምር። በጣም ጥሩ፣ አመሰግናለሁ። ያው አሚጎስ እንደሚታወቀው ገንዘብ ከማስቆጠብና ከማበደር በተጨማሪ ህብረት ስራ ማህበራትም የሚፈቅዱት ለአባላት የስልጠና አገልግሎት፣ የምክር አገልግሎት ይሰጣሉ። ስለዚህ አሚጎስም ከሚሰጣቸው የስልጠና አይነቶች አንዱና ዋነኛው የፋይናንሻል ሊትሬሲ ስልጠና እና የምክር አገልግሎት ነው የሚሆነው። ፋይናንሻል ሊትሬሲ ምን ማለት ነው ስንል የፋይናንስ አስተዳደር ማለትም የፋይናንስን ወይም ገንዘብን እንዴት አድርገን መጠቀም እንዳለብን፣ እንዴት ማምጣት እንዳለብን፣ ከየት ማምጣት እንዳለብን፣ ለምን ማዋል እንዳለብን በእነዚህ ዙሪያዎች ላይ የሚኖረን እውቀትና ክህሎትን የሚመለከት ነው ፋይናንሻል ሊትሬሲ የምንለው። ኦኬ፣ ስለዚህ በአጭሩ የፋይናንስ አስተዳደር ጉዳይ ብለን ልንይዘው እንችላለን ማለት ነው። በትክክል። ጥሩ። እና ይሄ የፋይናንስ አስተዳደር ጉዳይ ወደ ቁጠባና ብድር ስናመጣው ለምንድን ነው ይሄን ያህል ትልቅ ሚና የያዘው? ወይም አንዳንድ ጊዜ የአንበሳውን ድርሻ ሊይዝ ይችላል። ስለዚህ በተዘዋዋሪ ስለ ፋይዳው እያወራን ያለ ነው እና ለምንድን ነው በውስጡ የያዛቸው ነገሮችስ ምን ቢሆኑ ነው? በጣም ጥሩ ጥያቄ ነው። የፋይናንሻል ሊትሬሲ በፋይናንስ ተቋማት ወይም በአሚጎስ ብቻ ሳይሆን ለሁሉም የሰው ልጅ በጣም አስፈላጊ የሆነ ትምህርት ወይም ሁሉም ሰው በዚህ ዙሪያ ጥሩ እውቀትና ጥሩ አቅም ቢኖረው ወሳኝ ነው የሚሆነው። ምክንያቱም አንድ ሰው ገንዘብ ሊያገኝ ይችላል፣ ግን አስተዳደሩን ካልቻለበት ወይም አጠቃቀሙን ካልቻለበት ወደ ቁጠባና ብድርም ቢመጣ ወደዚህም ያልመጣው ሰው ትርጉም አይኖረውም ማለት ነው። ስለዚህ ወደዚህ ደግሞ ሲመጡ ሰዎች ገንዘብ ሊያስቀምጡ፣ ሊቆጥቡ፣ ሼር ሊገዙ፣ ኢንቨስት ሊያደርጉ እንዲሁም ደግሞ ብድር ወስደው ህይወታቸውን ሊለውጡ ነው የሚመጡት። ስለዚህ ይሄ ፋይናንሻል ሊትሬሲ የምንለው ደግሞ እነዚህ ሁሉም ነገሮች በእውቀት እንዲሰሩ የሚያደርግ ነው የሚሆነው። ስለዚህ ሰዎች የፋይናንሻል ሊትሬሲ እውቀት፣ ክህሎት ወይም ጥሩ ብቃት አላቸው ማለት አንደኛ የሚወስኑትን ማንኛውም ውሳኔ የተጠና ውሳኔ ይሆናል። የተጠና ውሳኔ ማለት ገንዘባቸው ምን ላይ ማዋል እንዳለባቸው በትክክል ያጠኑት ቀድሞ በታቀደ መልኩ ይሆናል ማለት ነው። ሁለተኛ ደግሞ ወደፊት የፋይናንሻል ሴኩሪቲያቸውን ማረጋገጥ ይችላል። ፋይናንሻል ሴኩሪቲ ማለት ሁልጊዜ በፋይናንሱ ዙሪያ ላይ ያላቸውን ነገር ለችግር አለመጋለጥ። አዎ፣ ምክንያቱም አንዳንድ ሰዎች ገንዘብ ይሰራሉ፣ ግን የሆነ ጊዜ ላይ ደግሞ የገንዘብ እጥረት ያጋጥማቸዋል። ምናልባት የፋይናንሻል ሊትሬሲ እውቀቱና ክህሎቱ ቢኖራቸው ግን
ለዛሬ ብቻ ሳይሆን ለነገም እያስቀመጡ ነገም ምናልባት ለሚያስፈልጋቸው ገቢ ዛሬውኑ አስበው ምን ላይ ኢንቨስት አድርገው ምን አይነት ገቢ ማግኘት እንደሚችሉ ስለሚያውቁ ነገም ሊፈጠር የሚችለውን የገንዘብ እጥረት ከወዲሁ በመለየት ከወዲሁ አይደንቲፋይ በማድረግ ለዛ ቀድሞ መፍትሄ ማስቀመጥ። ስለዚህ ፋይናንሻል ሴኩሪቲ ይሆናሉ ማለት ወደፊት በገንዘብ እጥረት ምክንያት ሰው መታከሚያ ሊያጣ ይችላል። ስለዚህ ለዚህም ቀድሞ ይዘጋጅበታል ማለት ነው። ምናልባት ነገ ጠዋት ብዙ ነገሮችን ማድረግ የሚፈልጋቸው መማር፣ ቤት መግዛት፣ መኪና መግዛት የመሳሰሉትን ነገሮች ሊያስፈልጉት ይችላሉ። ስለዚህ ለነዚህ የሚሆነውን ነገር ቀድሞ በማሰብ እየተዘጋጀ እንዲቆይና በጊዜው የሚያስፈልገውን የገንዘብ መጠን ማግኘት የሚችልበት ሁኔታ ማመቻቸት ይችላል ማለት ነው። ስለዚህ ወደፊት የሚያስፈልገውን ፋይናንሻል ሴኩሪቲ ስቴብል እንዲሆን ማድረግ ማለት ይሄው ነው ማለት ነው። ኦኬ፣ በጣም ጥሩ፣ ደስ ይላል። ቅድምም በውይይታችን መሀል ላይ እንደተገለጸው ቢቻል ሁሉም ማህበረሰብ ስለ ፋይናንሻል ሊትሬሲ እውቀት ቢኖረው ለሚያደርጋቸው እንቅስቃሴዎች በሙሉ መሰረታዊ ይሆናል። ምክንያቱም አንዳንድ ጊዜ ገንዘብ ከመምጣቱ ጋር ብቻ አይደለም የሚያያዘው፣ ከመጣ በኋላ አያያዙን ካልቻሉት ምናልባት አንዳንድ ጊዜ እንደ ውርስ የሚሆን በተለያዩ አጋጣሚዎች የመጡ ገንዘቦች በተለይ ልፋት ያልታከለባቸው ምንድነው ከምርቃትነታቸው ወደ መርገምትነታቸው የሚቀየርበት ሁኔታ አሉ፣ ሰውንም ጭምር ይዘው ሊጠፉ ስለሚችሉ። ይሄ ሀሳብ ደግሞ በትክክል ብድር ላይ የሚሰራ ሰዎች ብድርን ብዙ ጊዜ ስንሰማ ማለት ነው ብድርን ትክክለኛ ትርጉም የማጣት አለ። አንዳንድ ጊዜ ዕዳ ብሎ የማሰብ ነገር አለ። ሲጀመር ብድር ዕዳ የመሆን ነገሩን የፈጠረው ምናልባት ፋይናንሻል ሊትሬሲ ነው ብለን ልንወስደው እንችላለን። እንዴት ይገልጹታል? በትክክል። ምክንያቱም ይሄ ፋይናንሻል ሊትሬሲ ስንል ይዘቶቹ ምንድን ናቸው ወይ ከየት ይጀምራል ወደሚለው ብንመጣ አንድ ሰው በህይወቱ ማሳካት የሚፈልጋቸው ነገሮች ይኖራሉ። ቅድም ለማንሳት እንደሞከርኩት በህይወቱ ምን አይነት ኑሮ መኖር እንዳለበት፣ ምን አይነት ቤት ሊኖረው እንደሚገባ፣ ምን አይነት መኪና፣ ምን አይነት ትምህርት መማር እንደሚፈልግ፣ ልጆቹን ምን አይነት ትምህርት ቤት ማስተማር እንዳለበት፣ በአጠቃላይ ኑሮ ምን መምሳል እንዳለበት የሚያስቀምጠው የህይወት ራዕይ ወይም የህይወት ግቦች ይኖሩታል። እነዚህ ነገሮች ደግሞ መሳካት የሚችሉት በገንዘብ ነው። ገንዘብ ያስፈልጋቸዋል እነዚህ ነገሮች ለማሳካት። ስለዚህ እያንዳንዱ ሰው መጀመሪያ የህይወት ግቡን መለየት አለበት። የህይወት ራዕዩን ካስቀመጠ በኋላ ግቦችን ደግሞ በየተለያየ የጊዜ ገደብ በማስቀመጥ መለየት ይኖርበታል። መቼ ነው ቤት መገዛው? በስንት ዓመት ነው? ትምህርቴን ከመቼ እስከ መቼ ነው? ምን ያክል ወጪ ያስፈልገኛል? ልጆቼ የት ነው ማስተማር የምፈልገው? እነዚህ የረጅም ጊዜ ገንዘብ የሚያስፈልጋቸው ኢንቨስትመንቶች ናቸው። ከዛ በተጨማሪም ደግሞ ለድንገተኛ ፍላጎቶች የሚሆን ገንዘብ ሊያስፈልግ ይችላል። ለምሳሌ ሰው ድንገት ሊታመም ይችላል፣ ሕክምና ሊያስፈልገው ይችላል። እንዲሁም የተለያዩ ያልታሰቡ ወጪዎች ሊያጋጥሙ ስለሚችሉ ለእነዚህም የሚሆን ኢመርጀንሲ ፈንድ የምንለውን ነገር ራሱ ማዘጋጀት አለበት። ስለዚህ እነዚህን ወደ ገንዘብ ሲቀይራቸው የፋይናንሻል ግብ ወይም የፋይናንሻል ጎል ማስቀመጥ አለበት ማለት ነው። ይሄ የህይወት ግቡን ወደ ምን ይቀይረዋል ማለት ነው? በፋይናንሻሊ ሜዥር ያደርገዋል ማለት ነው። እዚህ ደረጃ ላይ ለመድረስ ይህን ያክል ያስፈልገኛል ብሎ በ5 ዓመት የሚያስፈልገውን በአመት ምን ያክል እንደሚያስፈልገው በየወራቶቹ እንዲሁም በየሳምንቱ እያለም ወደ ቀን ልናመጣው እንችላለን ማለት ነው። ስለዚህ ይህን ካስቀመጥን በኋላ ቀጣይ መፈተሽ ያለብን ነገር ምንድን ነው ማለት ነው? አሁን ምን ያክል ገቢ እያገኘሁ ነው? ምን ያክል ገቢ አለኝ? ወጪዎቼስ ምንድን ናቸው የሚለውን ነገር መዘርዘር ያስፈልጋል ማለት ነው። ስለዚህ ገቢውን ከለየ ወጪውንም ከዘረዘረ አሁን ምን ያክል መቆጠብ እንደሚችል እዚህ ጋር ማምጣት ይችላል። እቺን ምን እንላታለን? ፐርሰናል በጀት ወይም ደግሞ የግል በጀት እንላታለን። ጥሩ፣ እንቀጥልበታለን። ግን እንደዚህ ፐርሰናል በጀት የግል በጀት የምትባለው ነገር ላይ ብዙ ጊዜ ሰዎች ላይ የሚነሳ ነገር አለ። ምክንያቱም ምንድን ነው ሲጀመር የኑሮ ውድነት እንደ ምክንያት ይነሳል። ፍላጎቶች እየጨመሩ መምጣት ይነሳል። የበርካታ ማህበረሰብ እኔንም ጨምሮ ልበል በዚህ አጋጣሚ በቃ
ያለንን ነገር እንዴት እናብቃቀዋለን የሚባል ነገር እንጂ ካለው ነገር ላይ እንዴት ደግሞ አትርፈን እናስቀምጣለን የሚባል ነገር አይመጣም። እንዲያውም ከዚሁ ጋር በተያያዘ ብዙ ሰዎች ምናልባት መቆጠብ ካለብንም የሆነ ሊቆጠብ የሚችል ሌላ ተጨማሪ ነገር ካለን ነው ወደሚባል አስተሳሰብ ይመጣልና ይህስ እንዴት ሊጣጣም ይችላል ይላሉ። ምናልባት ይህ አስተሳሰብ የተሳሳተ አስተሳሰብ ነው ብዬ ነው ማስበው። ምክንያቱም ተጨማሪ ካለው ብዙም ስለመቆጠብ ላይጨነቅ ይችላል። ስለመቆጠብ መጨነቅ ያለበት ሰው ምንድን ነው? አንደኛ የሚያጥረው ሰው ነው ወይም ደግሞ የሚያንሰው ሰው ነው። ስለመቆጠብ አብቃቅቶ ስለመኖር ምናልባት ዛሬ ቆጥቦ ነገ የተሻለ ኑሮ ስለመኖር ማሰብ ያለበት የአነስተኛ ገቢ ያለው አካል ነው የሚሆነው። ብዙ የተትረፈረፈ ካለው ስለ ቁጠባ ምናልባት በተጨማሪ በተሻለ ለማደግ ካልሆነ በስተቀር መቆጠብ ብዙም የሚያስጨንቀው ጉዳይ ላይሆን ይችላል። እያንዳንዱ ሰው ግን ከሚያገኛት ገቢ የተለመደ አንድ ህግ አለ። 50-30-20 የሚባል ማለት ነው። 50-30-20 ማለት ምን ማለት ነው? 50% የገቢያችን ወይም 50% ለመሰረታዊ ፍላጎቶች ማዋል ከገቢያችን 50%፣ 30% ደግሞ እነዚህ እንደ ተጨማሪ በእንግሊዝኛ ዋንትስ ወይም ደግሞ መሰረታዊ ያልሆኑ ግን ደግሞ የሚያስፈልጉን ነገሮች ላይ ማዋል ነው። 20% ደግሞ ወደ ቁጠባ ማዋል ነው ማለት ነው። ስለዚህ 1,000 ብርም የሚያገኘው 10,000 ብርም የሚያገኘው 50,000 ብርም የሚያገኘው ይህንን ሩል ተከተለ ማለት ሁሉም በየአቅሙ ምን ማድረግ ይኖርበታል ማለት ነው? መቆጠብ ይኖርበታል። ዛሬ ተቸግሮ ነገ የተሻለ ህይወት ለመኖር በማሰብ ዛሬውኑ በዚህ ህግ መመራት ቢቻል ምናልባት ድህነቱ እድሜው አጭር ይሆናል ማለት ነው። እውነት ነው። የተሳሳተ አመለካከት እንደሆነ ይታወቃል። ግን ደግሞ በዛው ልክ ማህበረሰቡ ላይ በጣም የተንሰራፋና በስፋት የተያዘ ነው። ገና ለገና ቆጥብ ብንለው ራሴ ያልበቃኝም ጭራሽ ደግሞ ከዚህ ላይ ቆጥብ ይባላል የሚባለው ነገር ብዙ ጊዜ ስለሚመጣ ነው። አገላለጹ ግን ደስ ይላል። ምክንያቱም እንዲያውም ቁጠባ የሚያስፈልገው አልበቃኝም እያለ ላለው ማህበረሰብ ነው። ምክንያቱም ይህን አለመብቃት የሚባለውን ነገር ከስር መሰረቱ ነቅሎ ለማውጣት የሚቻለው ምናልባት በዚህ አይነት ሜካኒዝም ነው የሚል አገላለጽ ነው የነበረው። ጥሩ። ስለዚህ ከፐርሰናል በጀት ላይ ነበር ያቋረጥነው። እሱም ደግሞ መጀመሪያ የህይወት ግብ ሲኖር ነው። ይህን የህይወት ግብ ወስደን ልናሳካ የምንችለው ደግሞ የፋይናንስ ግብ በማዘጋጀት እና በዛ እቅድ አማካኝነት እንደሆነ እያየን ነበረ። እሺ፣ በመቀጠልስ ምን ተግባራቶች ያስፈልጋሉ ብለን ልንወስድ እንችላለን? በጣም ጥሩ። ያው አሁን እዚህ ላይ ብዙ ጊዜ ሰዎች የሚቸገሩት ምንድን ነው? ሀሳቡ ይገባቸዋል፣ ግን ደግሞ ገቢያቸው እንኳን የብዙ ሰው ገቢ ውስንም ስለሚሆን ገቢ መለየት ብዙም ላያስቸግር ይችላል። በጣም ብዙ ሰው የሚቸገረው ምንድን ነው? ወጪዎቹን በትክክል ለይቶ ማወቅ ላይ ነው። መጀመሪያ ለይቶ ሲያስቀምጣቸው ሲጽፋቸው እነዚህ ናቸው ብሎ ወይም ጎላ ጎላ ያሉትን አንኳር አንኳር የሆኑትን ያስቀምጥና በኋላ ደግሞ ያላወቃቸው ወጪዎች ያጋጥሙታል። ስለዚህ መጀመሪያ በትክክል መለየት ካልተቻለ ይሄ ሴቭ እናደርገዋለን ብለን ያሰብነውን ነገር ማሳካት አንችልም። ምክንያቱም ያልታሰቡ ወጪዎች ስለሚያጋጥሙ ማለት ነው። ስለዚህ ላይ ወጪዎቹን በትክክል መለየት እዚህ ላይ በጣም ወሳኝና ሊታሰብበት የሚገባ ነገር ሆኖ አሁን እዚህ ጋር ፐርሰናል በጀትን ስናዘጋጅ ምን ያክል መቆጠብ እንደምንችል ካለችን ገቢ እያየን ነው ማለት ነው። ቅድም ያልኩት የ50-30-20 እሱን ታሳቢ ያደረገ ፐርሰናል በጀት ነው ማዘጋጀት ያለብን። ይህንን ካደረግን በኋላ እንግዲህ ተያይዞ ምን መጥተዋል ማለት ነው? ሴቪንግ የምንለው ነገር መጥተዋል ማለት ነው። መቆጠብ የምንለው ነገር መጥተዋል። ስለዚህ አሁን ቁጠባ ምናልባት ከዛሬ ፍላጎታችን ቀንሰን ለነገ የተሻለ ነገር ለማግኘት የምናስቀምጠው ነገር ነው የሚሆነው። ይሄ ምናልባት አሁን ያለብንን ችግር አሁን ያለብንን ማጣት እንዳይቀጥል የምናደርግበት ዘዴ ነው ሊሆን የሚችለው ማለት ነው። ስለዚህ ይህንን ቁጠባ ከወሰንን በኋላ እዚህ ጋር አንድ ማሰብ ያለብን ነገር አለ። መጀመሪያ ያስቀመጥነው ምን አለ? የፋይናንሻል ጎል አለ። ስለዚህ በዚህ ቁጠባ መቼ ነው ልደርስ የሚችለው? ፋይናንሻል ግቤን ለማሳካት ምን ማድረግ አለብኝ የሚለው ሀሳብ እዚህ ጋር ይመጣል ማለት ነው። ስለዚህ እነዚህ ጋር ሁለት ነገሮች ማድረግ ይጠበቅብናል። መጀመሪያ አንደኛው ምንድን ነው? ገቢያችን እንዲጨምር ማድረግ ነው።
ስለዚህ ሰዎች ገቢያቸውን እንዲጨምር የተለያዩ አማራጮች ሊጠቀሙ ይችላሉ። ለምሳሌ ተጨማሪ ስራ መስራት፣ ተቀጥረው የሚሰሩ ሰዎች ከሆኑ ወይም ሌላ የገቢ ምንጭ ያላቸው ሰዎች ከሆኑ አሁንም የገቢ ምንጫቸውን ማስፋት ይኖርባቸዋል። በአካባቢያቸው ያሉት ለነሱ የገቢ ምንጭ መሆን የሚችሉትን ነገሮች ማየት ይኖርባቸዋል። ስለዚህ ገቢ ማስፋት አንዱ ነው። ሁለተኛው ደግሞ ወጪ መቀነስ ነው። ምክንያቱም የምንቆጥበውን ነገር ለማሳደግ እነዚህ ሁለት ነገሮች ማድረግ መቻል ይኖርብናል ማለት ነው። ምናልባት ይህንንም አድርገን ካለው የኑሮ ውድነትም አንጻር እዛ ጋር ያስቀመጥነው የፋይናንስ ግባችንን ለማሳካት አሁንም ሊያስቸግረን ይችላል። ስለዚህ አሁንም ያንን የፋይናንስ ግቡን ለማሳካት ሌላ አማራጭ ማየት ይጠበቅብናል ማለት ነው። ቁጠባው ማሳደግ አንድ ነገር ሆኖ ግን ደግሞ ቆጥበን ብቻ አንድ ነገር ላይ መድረስ ጊዜ ሊወስድ ስለሚችል ተሎ የምንፈልገውን ነገር አሳክተን ከድህነት ወይም ካለብን ችግር ለመውጣት ከሆነ ምናልባት ተበድሮ መስራት የሚለው ነገር ደግሞ እዚህ ጋር ይመጣል ማለት ነው። ለምሳሌ አንድ ሰው 1 ሚሊዮን ብር የሚያስፈልገው ከሆነ ያሰበውን ንግድ ለመጀመር እሱ ግን በአንድ ዓመት ወይ 200 ወይ 300 ሺህ ብር መቆጠብ የሚችል ከሆነ ወይም ደግሞ እንደየሁኔታው የ100 ሺህ ብር ቢዝነስ ለመጀመር ያሰበ ሰው በአንድ ዓመት 30 ሺህ ብር እንደምንም ብሎ መቆጠብ ከቻለ ተጨማሪውን 70 ሺህ ብር እስኪያጠራቅም ድረስ ከመጠበቅ የተሻለ የሚሆነው ምንድነው? 70 ሺህ ብሩን የሚያበድረው አበዳሪ ተቋም ፈልጎ ተበድሮ ቢዝነሱን አሁን ቢጀምረው በቢዝነሱ በራሱ የተበደረውን ብር ምን ማድረግ ይችላል ማለት ነው? መክፈል ይችላል። ያሰበውን ነገር ደግሞ ቀድሞ ማሳካት ይችላል ማለት ነው። ይህንን ባያደርግ ባይበደር ሊሆን የሚችለው ነገር ምንድነው? ምናልባት 70 ሺህ ብሩን እስኪያጠራቅም ድረስ ቢዝነሱን ለመጀመር የሚያስፈልገው የነበረውን 100 ሺህ ብር በኢንፍሌሽኑ ወይም በይሄ ዋጋ ንረቱ አማካኝነት ምን ሊሆን ይችላል? ምናልባት ወደ 150 ሺህ ከዛም በላይ ከፍ የሚልበት አጋጣሚ ይፈጠርና እሱ እያጠራቀመ የሚያስፈልገው የገንዘብ መጠን እየጨመረ ምናልባትም ከአስቀመጠው ግብ ጋር ሳይገናኙ የሚቀሩበት እድል ሊፈጠር ይችላል ማለት ነው። ስለዚህ በዚህ አገላለጽ መሰረት ወደ ብድር የምንሄደው መጀመሪያ ላይ ገንዘብ ቆጥበን ነው። ከዛ በኋላ ደግሞ ጊዜን ለመቆጠብ ነው ብለን ልንወስደው እንችላለን። በትክክል ጊዜን ለመቆጠብ ነው። ኢንፍሌሽኑ ሊያደርስብን ይሄ የዋጋ ንረቱ ሊያደርስብን የሚችለውንም አደጋ ወይም ኪሳራ ለመቅደምም ጭምር ነው። ስለዚህ ከጊዜ ጋር ነው ሩጫው፣ ጊዜን የማትረፍ ጉዳይ ይሆናል ብለን ነው የምንወስደው ማለት ነው። በትክክል በጣም ጥሩ፣ ደስ የሚሉ ርዕሰ ጉዳዮች ናቸው። ስለዚህ አሁን ቀስ ብለን ከመቆጠብ ወደ ምን እየተሸጋገርን ያለ ነው? ወደ መበደር የሚባለው ነገር ነው። ግን መበደር ደግሞ ሁልጊዜም ቀላል ነገር አይደለም። ቅድም ያልኩት ነገርም ይነሳል። ገንዘቡን ያው በተቻለ መንጠት በተሻለ መንገድ ሊመጣ ይችል ይሆናል። ግን ከመጣ በኋላ እሱን የማስተዳደር ወይም ደግሞ የሆነ ነገር ላይ የማድረሱ ነገር ከሌለ ተመልሶ ጉዳትም ሊሆን ይችላል እና እዚህ ላይስ ምናልባት ምን መደረግ አለበት ብሎ ሀሳቡን ይገልጹልናል? አዎ፣ ብድር ማስተዳደር ወይም የብድርን አስተዳደር የሚለው አንዱ የፋይናንሻል ሊትሬሲ አንዱ አካል ነው ማለት ነው። ምክንያቱም ከፋይናንሻል ሊትሬሲ ኮምፖነንትስ ብለን ከገለጽናቸው መጀመሪያ የፋይናንሻል ግብ ማስቀመጥ ብለናል። ከዛ በኋላ በጀት ማዘጋጀት፣ ስለዚህ በጀቲንግ አንዱ ነው። ቁጠባ አለ። ከቁጠባው ጋር ተያይዞ ደግሞ ኢንቨስትመንት ይኖራል ማለት ነው። ምክንያቱም አንድ ሰው የሚቆጥበው ወደፊት የሚፈልገው ነገር ላይ ኢንቨስት ለማድረግ ነው። ስለዚህ ኢንቨስት ለማድረግ አልበቃ ካለን ተጨማሪ ገንዘብ ኢንፍሌሽኑን ለመቅደም ያስፈልጋል ብለናል። ስለዚህ ምን መሆን አለበት? ብድርን ከማሰባችን በፊት ኢንቨስትመንቱ የተጠና ኢንቨስትመንት መሆኑን ማረጋገጥ ያስፈልጋል ማለት ነው። ስለዚህ ይሄኛውም ሌላኛው በፋይናንሻል ሊትሬሲ ውስጥ የሚካተት አንዱ አቅም ወይም አንዱ እውቀት፣ ክህሎት የምንለው ነገር ነው ማለት ነው። ስለዚህ በደንብ መጀመሪያ ብድርን ስናስብ ለምንድን ነው የምበደረው የሚለውን ጥያቄ በደንብ ክሊርሊ በግልጽ መመለስ አለብን ማለት ነው። ለምን እንደምንበደር አወቅን ማለት ያው ዓላማውን በግልጽ አስቀምጠናል ማለት ነው። ብድሩ እንዴት ነው የምመልሰው የሚለውን ነገር ምን ሰርቼ ነው የምመልሰው፣ የብድሩን የምመልስበት የገቢ ምንጭ ምንድን ነው
የሚለውን ነገር ከዓላማው ጋር በተያያዘ እናስቀምጣለን ማለት ነው። ሌላም ከየት ነው የምበደረው የሚለውን ነገር አበዳሪ አካል መምረጥ በራሱ ሌላኛው በጣም ቁልፍ የሆነ ከብድር አስተዳደር ጋር ተያይዞ መመለስ ያለበት ጥያቄ ነው ማለት ነው። ምክንያቱም አበዳሪ ስንመርጥ ልክ እቃ ስንገዛ የተሻለ አቅራቢ እንደምንመርጠው ሁሉ ብድርም ስናስብ በተሻለ ዋጋ ወይም በተሻለ ወለድ፣ በአነስተኛ ወለድ በአጠረ ጊዜ በአጭር ጊዜ ሊያበድር የሚችል የአበዳሪ ተቋም ማሰብ ያስፈልጋል ማለት ነው። ይሄ ካልሆነ ሁሉም አበድራለሁ ብሎ አበዳሪ ተቋም ጋር ሄደን መጀመሪያ ካገኘ ነው በደንብ ሳናስብ በደንብ ሳናሰላስል የምንበደር ከሆነ ምናልባትም ወደ ተግባር ስንገባ ማንወጣው ወደ ውስጥ ልንገባ እንችላለን። ስለዚህ ብድሩ ቅድም መጀመሪያ ላይ ሲጠቀስ እንደነበረው ዕዳ የሚል አሉታዊ የሆነ ትርጉም እንዲሰጠው ሊያደርገው ይችላል። ብዙ ጊዜ ወደ እንደዚህ አይነት ትርጓሜ የሚሄድበት ምክንያት ምንድን ነው? ሳይጠና በደንብ ያልታሰበበት ብድር ከሆነ አዎ ከባድ ነው የሚሆነው። እንደዚህ አይነት ትርጓሜ ሊፈጥር ይችላል እና እንደዛ እንዳይሆን ቅድም ያልናቸው 3 ነገሮች መመለስ ይኖርባቸዋል ማለት ነው።